ያለኝን ጨርሼ ነው አለ። በቃ እኔ ጋር ሁን፣ እኔ ቤት ግባ፣ አንድ ላይ እንኖራለን አንዳንድ ነገር እስከምስተካከሉልኝ ድረስ ብሎ እምቢ አለኝ። ዛሬ ሆኖ እንዲህ የሆነ መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። ይሄ ሁሉ በሱመያ እና በሀዩ የተነሳ ነው። ሀዩ ይሄንን ቪዲዮ እንዳየሽ ሱመያን ብትሆኚ የልጆችሽ አባት ነው። በመጀመሪያ ደረጃ ሱመያንና ሀዩን ለምንድን ነው የሚያነጻጽረው? ሰውየው ያማቸዋል እንዴ እናንተ? በሱመያና በሀዩ መሀል ነው አይባልም። በራሱ ስራ ነው ይሄ ነገር እየተደረገ የመጣው። ሰበበኛ ልታደርጓት አትሞክሩ። ያጠፋችሁት እናንተ ናችሁ። ይቅርታ ማለት ያለባችሁ እናንተ ናችሁ። ይቅርታ ለማለት ልጅቷን ወደ እናንተ እንዳትመጣ እዛው በዛው የሆነ ነገር ተጠነስሳላችሁ። እሷ ከዛ ትሰርባታለች። እሷን መፍታት አይፈልግም። እያንዳንዱ ንብረቱን በእሷ እያደረገ ነው ማለት ኧረ ከባድ ነው የእውነት። ምን አይነት ሰው እንደሆነ እኔ አላውቅም። አንቺን ፍለጋ ነው እንደዚህ አንቺና ልጆችሽን ፍለጋ ነው እንዲህ የተንከራተተ ያለው ለዚህ ደረጃ ለጎዳና ተዳዳሪነት እንጂ የበቃው። ይህንን ቪዲዮ እንዳየሽ አይተሽ አንቺን እንዴት እንደምልሽ እንዴት እንደምጠይቀሽ እንዴት ይቅር ብለሹ የልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። ሰውስ እንዳገባ ሁላችንም እኮ የምንፈልገው እሱን እኮ ነው። ይቅርታ ብሎ ተታርቀው እንዲገቡ እኮ የህዝቡ ሁሉ ጭንቀት የህዝቡ ሁሉ ፍላጎት እኮ ነው። እሱ እንዳይሆን እኮ እያደረገ ያለው እሱ ነው። አሁን አስፋልት ላይ ተኛ፣ ጎዳና ወጣ። የእውነት መስሏችኋል? ፌክ እኮ ነው፣ ያስታውቃል። የሆነ ቦታ እንደውም ልብ ብላችሁ ካያችሁት ላይክ እሱ ሰውየው አውርቶ ጨርሶ ወደ እሱ እየመጣ እያለ እንደመጣ ለማየት እንዲህ ሲል ላይክ ያስታውቃል። ኦል ፌክ እየሰራክ ነው ያለከው። ወይ አምር የእውነት አድርገውና እንመልክ። ላይክ የእውነት አድርገው ሁላ ጅል አደረጋችሁን እንደ እናንተ ሰው። ጫቱንም ተው ሰይድ፣ አንተ ወለም መጣ። ጫቱንም ተው። ቅመም አታውቁም ነው ለዛሬ ድሮ ላይ ሰው ላይ የምጠራውን ነገር ዛሬ ለምን ተቀመጣ? ኧረ በእናትህ ሰይድ ተው። እኔ ላይ የምጠላውን ነገር ዛሬ አንተ ራስህ ጀመርክ እንዴ? እና እባክህ ሰይድ ተነስና እንግባ ወደ ቤት። ተነስ እሺ በለኝና ሰይድ ተነስ። ደሞዜን እስከምቀበል ብቻ የትኬቱን ገንዘብ ማለት ነው እኔ 10 ቀን ነው 8 ቀን የቀረው እኔ እሰጥሃለሁ። ደሞዜን እንደወሰድኩ ያለውባት ቆይ የትኬት ብር ብቻ አይደለም የሚያስፈልገውን ነገር እኔ ከየትም የትም ገብቼ አረግልሃለሁ። ተነስ ጓደኛ መጣ ለዚህ ኩሩጅ መጣ ስንታዳለሁ ሱመያ ይሄን ቪዲዮ እንዳያየሽ እንዴ ነው ከሰይድ ጋር ልጆችሽ አባት ጋር የምትገናኙበትን መንገድ አስቢበት። ሰይድ አሁን አስቀያሚ ህይወት ላይ ነው ያለው። እኔንም ልጠጋኝና ሀሳቡንም በሙሉ ለሙሉ ልገልጽልኝ ፍላጎት አልሆነም የለውም። አንዳንዴ እሷን እንዳንጫን እሱ የሚሰራው ነገር በጣም ብልግና ነው። በጣም ላይ ለምንድን ነው መፍታት ያቃተው? አሁን እኮ ምናልባት እኮ ፈታዋት ብሎ እኮ ቢናገር እሷ ልትወጣ ልትሄድ ትችላለች። እሱም አለ። ሁለተኛ ደግሞ ሱመያም የሰው ልጅ ያጠፋል። በጣም ብዙ ጥፋት አጥፍቷል። አብረሹ መኖር እንኳን ባትቺ እንደ ሰው እኔ ውስጤ ምንም አያረግሽም። ቢያገኝሽ ልጆችን ነጥቆ ይዞብሽ አይሄድም። እኔ በዚህ ምንም ነገር ብትሉኝ እንትን አልለው። ተገናኝተሽ ዘመናዊ በሆነ መንገድ በቃ አምናለሁ ብለሻል አይደለ? ላይክ እኔ ሙስሊም ነኝ በአላህ ታምኛለሽ አይደለ? በቃ ከዚህ በኋላ አላህ ያለው ይሁን፣ ፈጣሪ ያለው ይሁን። በቃ ምንም ነገር ቢፈጠር እሱ ያለው ይሁን። ልጆችም ካላባት ማሳደግ ከባድ ነው። አንቺ ሁል ጊዜም እንደዚህ የተደባበቀ ህይወት መኖር ላንቺም በጣም ከባድ ነው። ቢታመም የሆነ ነገር ቢሆን ላንቺ በጣም ከባድ ነው። መፍታት ይቻላል
ተገናኝቶ አውርቶ እኔ አልፈልግም ከዚህ በኋላ ልጆችን እየመጣክ መጠየቅ ትችላለህ። እሱም አንድ ነገር ነው፣ መልስ ነው የሚሆን የሚችለው። የምትወጁ የልጅነት ባልሽ ከሆነ ወደ አንቺ አቅርበሽ ነገሮችን እንዲስተካከሉ ማድረግ ትችላለሽ። ተበድለሻል፣ ያለሽበትን ሁኔታ እናውቃለን። ግን ደግሞ ይቅር ማለት የእውነት ያጠፋን ሰው ይቅር ማለት በራሱ የይቅርታ ልብ መስጠትን፣ ምናልባት ከዚህ በፊትም ተናግረሻል። እኔ ይቅርታ ብየዋለሁ። ይቅርታ ማለቴን ግዴታ በአደባባይ ማሳየት የለብኝም። ባሉበት ቦታ ደስተኛ ይሁን አፉ ብየዋለሁ ብለሻል። ግን ህይወት ነው። ያንቺም ትዳር እየተበጠበጠ ነው፣ ህይወትሽ እየተበላሸ ነው። እሱም አንድ ቦታ እዛ ቁጭ አላለም። ስለዚህ ይቅር በይ፣ ተነጋገሩ፣ ነገሩን ፍቱት፣ ይብቃ። በጣም ተንዛዛ። ከ7 ወር በላይ አመት ሊሞላው ነው ይሄ ነገር ሲንዛዛ። ልጆቹም ካለባት አይደጉ። መፍታትን መብትሽ ነው፣ አብረሽ አለመኖር መብትሽ ነው። ዘመናዊ በሆነ መንገድ በቃ ጀግና አይደል? ጀግንነትሽን ተገናኝተሽ አሳዩ። በቃ እኔ አልፈልግም ከሚስት ጋር ኑር፣ ልጆችን እየመታቅ ጠይቅ ብለሽ ተናገሪ። እሱም አንቺ ያልሽውን እሺ ይላል። ምናልባት የሆነ ነገር ሆኖም ይሆናል ይህን ነገር ሁሉ ሀፕን እያደረገበት ያለውና እባካችሁ ትውልድ ህዝብስ ምንድን ነው የሚማረው? ማለት የሆነ ነገር ላይ የሆነ ግብ ላይ አድርሱት። እንቀጥል ማለት ያማል የእውነት በቃ እኛ ራሳችን ተቃጠልን። ህይወታችን ሳይሆን ህይወታችን ባልሆነ ነገር ሰይድን በድብቅ ነው እየቀረጽኩ ያለሁት። ሰይድ መጨረሻ በዚህ ደረጃ ላይ ደርሷል። የሚገርም ነው። ይህን ሰውዬ ልብ ብላችሁ አይታችሁት ከሆነ ለመጀመሪያ ጊዜ የመን ገባው ሲል የነበረው ድራይቨር ማኑ ነው። መኪናውን ሲነድ ወይም ከኤርፖርት የተቀበለው ሰው ነው። ኢትዮጵያ ሄዶ ነበረ፣ ተመልሶ መጣ። አሁን 3ኛው ዙር አሁን ሳዩ በጣም ነው አሳዝኑኝ። ከሩቅ ነው ርቀት ነው እየቀረጽኩ ያለሁት። ሰይድ ያውና መጨረሻው ማሳዘን ያውና ህይወቱ እንደዚህ ጎዳና ላይ ወርቆ ያውና ቃሚ አጫሽ እንደዚህ ሆኖ ቀረ። የሚያሳዝን ነው። የጎዳና ተዳዳሪ እስከ መሆን ደረጃ ደርሷል። ያውና ስጠይቀውና ግባ እኔ ጋ አሁን ብዬ ስጠይቀው እንዲህ ብሎኝ ነው አልፈልግም አለኝ። ለምንድን ነው እንደዚህ ጎዳና ላይ እንትን የምትለው ስል ጨረስኩ፣ ብሬን ያለኝን ጨርሼ ነው አለ። በቃ እኔ ጋር አሁን እኔ ቤት ግባ፣ አንድ ላይ እንኖራለን፣ አንዳንድ ነገር እስከምስተካከሉልኝ ድረስ ብሎ እምቢ አለኝ። ፈቃደኛ ልሆን አልቻለም። ለእኔ ጋር ምንኖር እኔም ወደ ኢትዮጵያ እንዳልሸኘው ደሞዜ ገና አልደረሰም። ደሞዜን እስከምቀበል ድረስ እኔ ቤት ሁን ብሎ እምቢ አለኝ። ያውና የጎዳና ተዳዳሪ ሆኖ እንዲህ ያውና መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። ይሄ ሁሉ በሱመያ እና በሀዩ የተነሳ ነው። ሀዩ ይሄንን ቪዲዮ እንዳየሽ በሱመያና በሀዩ ምክንያት አይደለም። እባካችሁ እንደዚህ አትበሉ እሺ። በሁለተኛ ባገባው ሚስቱ ነው። ሁለት ደግሞ ረጅም ጊዜ አብሯት ነው የቆየው አይደለ? ላይክ አዳማ ላይ አብሯት ነበር አይደለ የቆየው። ኦኬ የተወሰነ ጊዜ ከዚችኛዋ ሚስቱ ጋር፣ የተወሰነ ጊዜ ከዛችኛዋ ሚስቱ ጋር፣ 3 ወር አብሯት እዛ ከተቀመጠ 3 ወር ደግሞ ከመጀመሪያ ሚስቱ ጋር ነው መቀመጥ ያለበት። እሷስ ምን እየሰራች ነው? ምን አይነት የሴት ርካሽ ነች? ውሻ እንዳለ ውሻ በዚህ ሰዓት የሚከበርበት ዘመን ነው። እኛ ሀገር ነው ውሻ የሚባለው። በጣም ረቡ
እኛ እኮ ጭንቅላታችን አልተቃጠላችሁ? አልተናደዳችሁ? የእውነት ላይክ ብታገኟት አትገሏትም? የመን መግባት አትችልም። በነገራችን ላይ በፓስፖርት ካልሆነ ትክክለኛ ፍሪ ቪዛ ከሌላት በስተቀር በፍሪ ቪዛ ላይ በፍሪ ቪዛ ሳይሆን ቪዚት ቪዛ እንዳይባል ሀገሩ የሞት ሀገር ነው። ቪዚት ቪዛ ይኖራል ብዬ አላሰበም። ቪዛ ደግሞ እንግዲህ የማአት ብር አስገብቶላት ነው የመጣው። ምናልባት አላቅም የሆነ ያክል ብር ገዝታ ልትገባ ከቻለች ባይዘዌ ሁለቱም ያው መኖሪያ ፍቃድ ያላቸው ልጆች ናቸው። ሁለት ደግሞ በባህር አቋርጣ ትገባለች። አስቡት እሷ ባህር ላይ ስትደርስ ላይ ኦልሬዲ ታውቃለች አይደለ የሰይድ ሚስት እንደሆነች። እዛ ጋር አግተው ሰይድ ምን እሷን ለማስወጣት እሱ ደግሞ ቤተሰቦቹን ፈርቶ እሷን ለማስወጣት ምን ያህል ብር ሊጠይቁት እንደሚችሉ አስቡት። ብቻ ነገሩ ዓለም ተደበላለቀች። ሰማይ ወደ ምድር፣ ምድር ወደ ሰማይ ሆናለች። አላቅም ምን ሀብል ሊያደርግ እንደሚችል። እንደው እዛ ባህር ውስጥ በገባች እኔ ሰው እንዲህ ብዬ ተራግሜ ያላቅም። እንደው ሙች ጸጡ ላንቺ ነው ክፉ ነገር ያጋጥመው እና ሀዩ እባክሽ ረጅተሽ አይተሽ ይህን ቪዲዮ እንዳየሽ ሱመያን ብትሆኚ የልጆችሽ አባት ነው። አንቺን ፍለጋ ነው እንደዚህ አንቺና ልጆችሽን ፍለጋ ነው እንዲህ የተንከራተተ ያለው ለዚህ ደረጃ ለጎዳና ተዳዳሪነት እንዲህ የበቃው። ይህንን ቪዲዮ እንዳየሽ አይተሽ አንቺን እንዴት እንደምልሽ እንዴት እንደምጠይቀሽ እንዴት ይቅር ብለሹ የልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። ወላሂ ይቅር በይው። አብረሽ ማኖር አትችይም። የሰው ልጅ ነፍስና ነፍስም ይጋደላል፣ ይጠፋፋል። መፍትሄ ዋናው መፍትሄ አንቺ ነሽ። ለዚህ ነገር ተገናኙ፣ አገናኙ። ልጆቹንም ያይ አጥፍተዋል። አብረሽ መኖር ካልፈለግሽ በህይወት በቃ ዘመኑ የረቀቀ ነው። ብዙ ሰዎች ይጣላሉ፣ በሰላም ልጆቻቸውን ማሳደግ ይችላሉ፣ በሰላም መገናኘት ይችላሉ። ነገ ይሄ ሰውዬ ቢሞት ቢታመም ያችኛዋን በየመን መጣለው ብላ የመን ላይ የሆነ ነገር ቢደርስባት የዛ ሁሉ ተጠያቂ ደግሞ ህዝቡ መልሶ አንቺን ነው የሚያደርግሽና እባክሽን በቃ ላይክ አንቺ ነሽ መፍትሄ የምትሆኚው ለዚህ ነገር እና ሁላችሁም በኮመንት አጨናንቋት። ሁላችሁም በኮመንት አጨናንቋት። የእውነት ለመናገር በቃ አጥፍቷል። አሁንም እያጠፋ ነው። እያንዳንዱ ቪዲዮ የጥፋት ነው። አሁንም የሰራው ፌክ ነው፣ የውሸት ቪዲዮ ነው። በነገራችን ላይ ሰይድ የሰራከው ለምን መፍታት ትችላለህ? ከሚስትህ ከልጆች አይበልጡብህም። በዲን የጸናሽ ልጅ አይደለም ያገባከው፣ እምነቱን የማታውቅ ሴት ነው ያገባከው። የሰው ልጅ 2-3 ሲያገባ አትሊስት በእምነቱ የጸና ወይም የዛ እምነት ተከታይ መሆን አለበት። ልጅቷ ሙስሊም አይደለችም። ስለ እስልምና ምንም የምታውቀው ነገር የላትም። ያው ሚዲያ ላይ በደንብ ነው ቲክቶክ አካውንቷ ላይ ምናምን ብትገቡ አይደለም ሰይድን ካገባችሁ በኋላ ነው ሂጃብ የለበሰችው። በእያንዳንዱ ቪዲዮ እግዚአብሔርን በስማም ትላለች። ሁለት ደግሞ ለክርስትና በክርስትና እምነት ሁለት ማግባት አይቻልም አንድ ካልፈታ። ስለዚህ እስላም ክርስቲያን ወደ እስልምና ለሚሄዱ ሰዎች ሁለት እናግባባችሁ ማለት ምን ያህል ከባድ እንደሆነ ሁላችንም እናውቀዋለን። ከባድ ነው የሚሆነው አይደል? እንኳን አይደለም ለእምነቱ ተከታታይ ላልሆኑ ይቅርና እዛው በእምነቱ ውስጥ ራሱ ላሉ ሰዎች በጣም ነው የሚከብደው። እንደዚህ አይነት ነገር ደግሞ ሊያስተናግዱ የሚችሉ በእስልምና እምነት በዲኑ በጣም ጥብቅ የሆኑ ሰዎች፣ ፈጣሪያቸውን የሚፈሩ ሰዎች፣ ለፈጣሪያቸው ብሎ የሚታዩት ነገር አለ እና በጣም እያጠፋ ነው። መፍታት ይችላል እውነት ለመናገር ማለት ነው። ስለዚህ እሷ በዛም እምነት ስለሌለች ምንም ነገር ብታወሯት ምንም ነገር ብትሏት ልትረዳ አትችልም። ቤተሰብ ቆንጥጦ ያላሳደጋት ነች። አስፋልት ላይ ሰውም አይደለም የፈጠራት የሆነ ድንጋይ ፈጥሮ የጠላት ሴት ስለሆነች በዚህ ደረጃ ሴት ልጅ ራሷን ማራከስ፣ በዚህ ደረጃ ፈጣጥነት፣ በዚህ ደረጃ እኔ አይቼ አላቅም በህይወቴ ማለት ነው። እና የዚች በጣም ያማል። ሊታረቁ ነው ሄዶ እንኳን ሄደ ስንል እሷ ደግሞ እዛ የሌለ ታሪክ እየፈጠረች ነው። ፈጣሪ ከእንደዚህ አይነት ሰው ቢሰውራችሁ። የእውነት ለመናገር የእውነት በጣም ከባድ ነው። የሰይድንም ስሜት ሳንረዳው ቀርተን አይደለም፣ ብንረዳው መፍታት አለበት ነው። መፍታት ከሌለበት በሰላማዊ እንኳን እንዳይገናኙ የሚያደርገው ነገር ሶስተኛ አላገባ ነው
ለእሷ ብር ሰጧቷን ብር ሰጧት ሲባል የመጀመሪያ ሚስት እናደዳለች አይደል እንዴ? ለምን እሷ እጅ ያለበት ነው። ሰኢድ ከ10 ዓመት ጀምሮ ስደት ላይ ሆኖ የሰሩት ብር በማንኛውም ዓለም የባል የሚስት ነው፣ የሚስት የባል ነው። እሷ ምንም ሳይኖራ ከእሱ ጋር ምንም ነገር ሳትሰራ ከዚች ጋር ባገኘው ብር ለእሷ እንደፈለገ ሲያደርግላት እሷንም ያማታል፣ በጣም ይከብዳታል። የሚያወሩት አንዳንድ ቃላቶች ለሚስቱ በጣም የሚያምነው እና ሚስቱንም እንደዛ ስትሰድብ፣ በእስልምና ደግሞ ከሆነ በሃይማኖት መጀመሪያ ሚስትን አክብራ ነው ተገዝታ ነው አንገቷን ደፍታ ሚስት ልትሆን የምትችለው። አሁን እሷ የሆነችው የመጀመሪያ ሚስት ነው በነገራችን ላይ አክት የምታረገው ምናምን ነገር። ከዛ በቀጠል ሰኢድን ትወዷለች ብላችሁ ለምታስቡ ሰዎች ሰኢድን በጣም አትወደውም። የሚወዱትን ሰዎች ሰው እንደዚያ አያደርግም። ለሚወዱ ሰዎች ክብር አለ። ስታፈቅሩ ስትወዱ የምትወዱ ሰው እንዳይጎዳባችሁ የምትወዱ ሰው እንዳይከፋባችሁ ብላችሁ የምታረጉት ነገር አለና እባካችሁ እንዲገናኙ ችግሩ እንዲፈታ በጣም ፑሽ አድርጉ። በኮመንት ይህንን ለምታዩ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉልኝ። አዲስ ዩቲዩበር ነኝ እና በዚህ ነገር ብዙ ነገር መማር ትችላላችሁ። 2-3 ምናምን ለምታገቡ ሙስሊም እህት ወንድሞቼ እባካችሁን በእምነቱ ጠበቅ ያለች የእምነቱ ባለቤት የሆነችን ሴት ብታገቡ ይህ ነገር አይመጣም። ሰኢድ ከአንድም ሁለትም ሲያገባ የእምነቱ ተከታታይ ያልሆኑ ሰዎች ወደ እስልምና ሰልመውን የመጡት ሱመያ በ10 ዓመት በእስልምና ህይወት ውስጥ የቆየች ስለሆነች አረብ ሀገርም ስለኖረች ስለ እስልምና እምነቱንም ታውቋለች፣ ባህሪያቶቹንም ህጉንም በደንብ ጠንቅቃ ታውቃለች። ያቺ ግን አስፋልት ላይ ድንጋይ ወልዶ የጣላት ሴት ስለሆነች አይደለም በእስልምና በትክክለኛ ህይወቷ መጀመሪያ በነበራት ሃይማኖቷ ላይ ራሱ ምንም የምታውቀው ነገር ያላት ሴት አይደለችም። እና ለዚህ ነው ይሄ ነገር ሁሉ ሀፕን እያደረገ ያለው። እና እንደዚህ አይነት ሰዎችን የእናንተ ወገን ስለሆነ የሌላው ወገን ስለሆነ ሳይሆን ሰው እንደ ሰውነቱ ሲያጠፋ ጥፋተኛ እንደሆነ አስረግጣችሁ ንገሩት። እችን ሴት የምትደግፉ ሰዎች እናንተም የእውነት ውሻ ናችሁ። ይቅርታ አድርጉልኝ። በተረፈ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ አበረታቱን። በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛል።